أيها الأحبة ሁለተኛው ቶፒክ ደግሞ العيش مع التوبة في شعبان በተውባ መኖር የሚለው ነው ሁለተኛው ርዕስ እንዴት ነው በተውባ መኖር ማለት ረመዳን ليس شهر صيام فقط የጾም ወር ብቻ አይደለም ሻዕባን ቀልባችንን ምናጣራበት ነው በተውባ الله سبحانه وتعالى يقول وتوبوا إلى الله جميعا أيها المؤمنون لعلكم تفلحون سكيتن يمتفلقوا كهونا توبتوا إلى الله سبحانه وتعالى سلازي من ينسو بيوتوس سكيتن ما يفلق يلم لا سكيت مسفرت لما الله يسقمط أو توبانه توبوا إلى الله جميعا أيها المؤمنون لعلكم تفلحون نبي صلى الله عليه وسلم من دنيا قالت يا أيها الناس توبوا إلى الله فإني أتوب في اليوم 100 مرة أن أنت يسولي جوت شوي ود الله توبتو أني نبياتو بكن وسط متوق زي توبتها اللو يوتين قال صلى عليه الله ما تسل الضحى نبي هونو رغم أنه قد غفر له ما تقدم من ذنبه ماذا قال إني أتوب في اليوم 100 مرة أني بكن وسط متوق زي توبة أرقال لون يالوت منون والو يا سلفوت آتياتاتشو بملو يقرت بلو والو قن من يارقالو توبة يارقالو رساتشو إنيان من يوطان متوق زي عندي نبي صلى الله عليه وسلم ليلي يقومو اقراتشو كسر تسنت آتاقه كذا صحابوች ምንድን ያሉት ያ ረሱላህ ለምንድን ነው ይሄን ያለ ራስን የምትጎዳው رغم ان الله قد غفر لك ما تقدم من ذنبك وما تاخر الله ያጠፋውን ኃጢያት በሙሉ ይቅር ብሎ ለምንድን ነው እግር እስከሰነጣጠቅ ድረስ እንዲምቆሙ ብሎ ጠይቁት افلا اكون عبدا شكورا እሱ ለማመስገን ነው እኛ ግን ብዙ ኃጢያት ሰርተን እንኳን ብዙ ወንጀል ያለብን እንዘናጋለን اللهم يسر لنا الله ያግራለን ሰለፎቹ ሻዕባን ስገባ አንደኛ ንግግር ይቀንሳሉ ንግግር ስበዛ ብዙ ነገሮች ይበላሻሉ ሁለተኛ يكثرون الاستغفار استغفارን ያበዛሉ ሶስተኛ يبعدون نفسهم عن الخصومات ከሰዎች ጋር ሙግት ውስጥ አይገቡም ዘን ልፈጠር ስለሚችል ሻዕባን ውስጥ እኔንም ያድርጉት መዘንጋት ያለለብን እኛ ስፖርት ሜዳ ለመግባት አስቀድመን በትሬኒንግ ሰውነታችን እንደምናዘጋጀው የረመዳንንም ኸይር ለማግኘት ልባችንን ምላሳችንን ንያችንን ማዘጋጀት ነው ያለብን ለአንድ ትልቅ ነገር እሱ ከመድረሱ በፊት ሰው ካልተዘጋጀለት ያንን ነገር በአግባብ የመጠቀም እድሉ እየሰፋ ነው የሚሄደው እያነሰ ነው የሚሄደው አፍዋል የዱንያዊ ፈተናን እንደምሳሌ መውሰድ ትችላላችሁ ለምሳሌ ተማሪ ከሆናችሁ ለፋይናል የምትዘጋጁት በፋይናል ጊዜ በፋይናል ሳምንት ሳይሆን ከዛ በፊት ባሉት ጊዜያት ነው ምን ዘጋጀው ለዱንያዊ ነገር እንኳን እንደዛውም ለረመዳን መዘጋጀት ያለብን ንያችን ቀልባችን ማዘጋጀት ያለብን ሻዕባን ውስጥ ነው ማለት ነው ለዛም ነው ሰለፎቹ ራሳቸውን የሚያዘጋጁት ስለዚህ አሁን እኛ መያዝ ያለብን አንደኛ ራሳችንን እዛ ላይ ትሬን ማድረግ ነው ያለብን የነብዩን ፈለግ ለመከተል አንደኛ በቀን 100 استغفار ለማድረግ መሞከር አለብን ራሳችን እዛ ላይ ትሬን ማድረግ ነው ያለብን ابن رجب رحمه الله ምንድን ያሉት የሻዕባን ጾም ለረመዳን ልክ ለፈርድ ለሆኑ ሰላቶች ረዋቲብ ሱናን እንደምንሰግድ ፈርድ ለሆኑ ሰላቶች ረዋቲብ ሱናን ስንሰግድ ያጓደልነውን እንደምሞላልን የሻዕባን ጾምም ከረመዳን ያጓደልነውን ይሞላልናል ابن رجب ነው ያሉት
ويقول المولى في محكم تنزيله يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تفلحون شعبان ውስጥ መጾም ብዙ ጥቅም አለው አንደኛ يعود النفس ነፍስን ትሬን እናረግበታለን ሁለተኛ يهيئ الجسد ሰውነታችንንም ያዘጋጅልናል ሶስተኛ ደግሞ يوقظ القلب የሰው ቀልብ በተፈጥሮ የመዘናጋት ባህሪ ያለው ያን የተዘናጋን ቀልባችንን ሻዕባን ውስጥ በጾም ነው ምናነቃው ይሄኛውን ርዕስ ላይ ቋጭ አለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ